ዲሴምበር 13 የዕለቱ መልእክት ርዕስ ፍሬ ማፍራት። ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 16። መንፈሳዊ አገልግሎት መሰረት፣ ሂደት፣ ግብና ዓላማ አለው። ከአገልግሎት ተጠባቂ ግቦች መካከል አንዱ ፍሬ ማፍራት ነው። የተዘራ ወይም የተተከለ ችግኝ በሂደት እድገቱን ጠብቆ በተገቢው ጊዜ ፍሬ እንደሚያፈራ ልክ እንደዚሁ አገልግሎትም በጊዜ ሂደት ፍሬ ማፍራት ይኖርበታል። ፍሬ ስናፈራ እግዚአብሔር ይከብራል፣ እኛም ደቀ መዛሙርት መሆናችን ይገለጣል። እኔ መገልገል እንጂ ማገልገል አይሆንልኝም፣ ባገለግልም የሚሳካልኝ አይመስለኝም በማለት አሉታዊ አስተሳሰብ ገንብተን ይሆን? ምላሽ አለኝ። ጌታችን ኢየሱስ ክርስቶስ ፍሬ ልታፈሩ ሾምኳችሁ ያለው ቃል ሊታመን ይገባል። እርሱ ልኮን እንዴት ፍሬ አለማፍራት እንችላለን? ወንጌል እኮ ሰዎችን የመለወጥ ኃይል አለው። ፍርሃትን አስወግደን እምነትን በማንገብ ወደ አገልግሎት መስክ እንሰማራ። እንግዲህ እግዚአብሔር በምድር ላይ የመኖር ዕድል ከሰጠን በሰጠን ዘመን የእግዚአብሔርን ሐሳብ አገልግለን ፍሬያማ ለመሆን እንነሳ። ይሆንልናል። ፍሬ ማፍራት